ከሀገር ያልሸሸሁም ከሀገሬ ምንጊዜም አልሸሽም። ኦሮሞ በታሪኩ ከተማ የመመስረት ልምድ የለውም። ኦሮሞ ይሄን ከተማ መሰረተ የሚል አምጣልኝ። በሀገራዊ ምክክሩ የአዲስ አበባ ጉዳይ እስካሁን ድረስ ስለምን መቋጫ አላገኘም የሚሉ ጥያቄዎች በርከት ብለው እየመጡ ይገኛሉ። በአዲስ አበባ ጉዳይ ተስማምተናል አሉ። ቆይ ለማን ነው የሚዋሹት? ሙግት ከሳሽና ተከሳሽ አለ፣ ፈራጆች አሉ። አንደኛው ረታው ይላል፣ አንደኛው ተረታው ይላል። ፕሮሰስ ላይ አከራካሪ የነበረው ስለ አዲስ አበባ ጉዳይ ከውስጥ ባገኘሁት መረጃ ሲል እንግዲህ በዚህ መልኩ ዘግቦታል። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? በድጋሚ ተመልሼ መጣሁኝ። ይህን ቪዲዮ ምሰራው በነገራችን ላይ ከሆነ ጊዜ በኋላ ልጆቼ ለሚጠይቁኝ ጥያቄ ምላሽ ለመስጠት ያህል ነው እንጂ ዩቲዩብ ላይ ይታይልኛል ብዬ አይደለም። ካያችሁትና ሼር ካደረጋችሁት መልካም፣ ካልሆነ ግን ለታሪክ እንዲቀመጥልኝ ብዬ ነው ይሄን ነገር ምዘግበው። እንደ ዘገባ 3 ዶክመንቶችን ነው ይዤላችሁ የመጣሁትኝ። አንደኛው የእናት ፓርቲ ተቃውሞ፣ ሁለተኛ ከአማራ ክልል የወጡ የመጣ ተቃውሞ ነው። ትናንትና የተጻፈ ደብዳቤ ነው። የእናት ፓርቲም እንደዛው የተጻፈ ነው። ሶስተኛው የምንመለከተው የምክክሩ ኮሚሽን ላይ የተወሰነው አስቀድሞ የተወሰነ ውሳኔና ደግሞ በኋላ አማራ ክልል ተቃዋሚዎች ምን ገጠማቸው፣ ለምን ተቃወሙት የሚለውን ነገር ለማየት ያህል ነው። በተለይ ከአዲስ አበባና ከድሬዳዋ ጋር በተገናኘ የምናነሳቸው አጀንዳዎች ናቸው። ሁሉንም ዶክመንቶች ላላነባቸው እችላለሁ፣ ግን ዋና ዋና ያልኳቸውን ነገሮች ነው አስቀድሜ ለማንበብ ሞክረው። ስለዚህ ቀጥታ ወደ ጽሁፉ ከምገባና እናንተን ከማሰረቻችሁ አጠር ያሉ መረጃዎች ከአዲስ አበባ ጋር በተገናኘና ከምክክሩ ጋር በተገናኘ የሚነሱ ሀሳቦችን ላስደምጣችሁ። እንግዲህ የመጀመሪያ ሰውየውን ነው የምናስደምጣችሁ። ጠፍቶ አላመልጧት ሲባል ነበር፣ እኔ ግን ውሸት ነው አላመለጥኩኝም አለሁኝ ብሏል። ከሀገር ያልሸሸሁም ከሀገሬ ምንጊዜም አልሸሽም፣ ከሀገሬ ምንጊዜም አልኮበልልም። እንኳን በዚህ እድሜ የዛሬ 40 ዓመት ጉልበት በነበረኝ ጊዜ መውጣት በምችልበት ጊዜ እህት ወንድሞቼ ውጪ በነበሩበትና ባሉኝ ጊዜም ከሀገሬ አልወጣሁምና የቀረችኝን እድሜ እዚሁ ማሳልፈው። ሙግት ከሳሽና ተከሳሽ አለ፣ ፈራጆች አሉ። አንደኛው ረታው ይላል፣ አንደኛው ተረታው ይላል። በአንደኛው አሸናፊነት በሌላኛው ተሸናፊነት የሚጠናቀቅ ሲሆን ሙግት ነው። ምክክር እንደዛ አይደለም። በዚህ ምክክር የሚከስር የለም። ኢትዮጵያ ግን ታሸንፋለች። ታዲያ ከደቂቃዎች በፊት ቢቢሲ አማርኛ ይዞት በወጣው መረጃ መሰረት አከራካሪ የነበረው በዚህ ምክክር ፕሮሰስ ላይ አከራካሪ የነበረው ስለ አዲስ አበባ ጉዳይ ከውስጥ ባገኘሁት መረጃ ሲል እንግዲህ በዚህ መልኩ ዘግቦታል። በኢትዮጵያ ሀገራዊ ምክክር ጉባኤ ላይ ሲያከራክር የቆየው የአዲስ አበባ ጉዳይ ላይ የከተማዋ የኦሮሚያ ክልል መቀመጫነት በፌዴራል ሕገ መንግስት ላይ እንዲሰፍር የሚጠይቅ ምክረ ሐሳብ መቅረቡን ምንጮቹ አረጋግጠውልኛል፣ ነግሮኛል ሲል ቢቢሲ አማርኛ ዘግቧል። በአሁኑ ሰዓት እና አሁንም ምክረ ሐሳብ ነው እንጂ ሁኔታዎቹ አልጸደቁም። እንግዲህ አዲስ የሚወጣ ነገር ካለ ማቀበላቸው ይሆናል። በተጨማሪም ከተማ ከኦሮሚያ ክልል ጋር ያላትን ግንኙነት በተመለከተ ግን ኮሚሽኑ ጉዳዩን በድጋሚ ተመልክቶ የመጨረሻ የሚለውን ምክረ ሐሳብ ለመንግስት እንደሚያቀርብ ማስታወቁን የውስጥ ምንጮች ገልጸውልኛል ሲል እንግዲህ ቢቢሲ አማርኛ በአሁኑ ሰዓት ከደቂቃዎች በፊት ገልጿል ማለት ነው። መልካም ቀን መልካም በዓል ይሁንላችሁ። ብሩክ ነኝ። መልካም ጊዜ። በአዲስ አበባ ጉዳይ ተስማምተናል አሉ። ቆይ ለማን ነው የሚዋሹት? ቆም በሉና እንዲስሙ። የሀገራዊ ምክክር ኮሚሽን በአዲስ አበባ ጉዳይ ላይ የጋራ መግባባት ተገኝቷል እያለን ነው። ግን ጥያቄው እነማን ናቸው የተስማሙት ነው። ዋና ዋናዎቹ ተዋናዮች በሌሉበት መግባባት እንዴት ይቻላል? ምሳሌ ልጥቀስ። አብን አልተስማማም፣ ባልደራስ አልተቀበለውም፣ ኦፌኮና ኦነግ እንኳን እውቅና አልሰጡትም። ትግራይ በሂደቱ የለም። አማራ ክልል ውስጥ ጦርነት ነው፣ የክልሉ መንግስትም እውቅና አልሰጠም። ታዲያ ይሄ ስምምነት ነው ወይስ በራሳቸው ክፍል ውስጥ የጻፉት ስክሪፕት? 120 ሰዎች ተሰብስበው ስለ 120 ሚሊዮን ህዝብና ስለ ዋና ከተማችን ወሰን ማለታቸው አያሳፍርም? ይሄ ልክ ሙሽራውና ሙሽሪት በሌሉበት ሰርግ እንደመደገስ ነው። ከተማዋን የፌደራልና የክልል እያሉ በወረቀት ላይ መከፋፈል ቀላል፣ መሬት ላይ ያለውን እውነት ግን መቀየር አትችሉ። ይህ ስምምነት ትርጉም የሚኖረው ሰላም ሲኖርና የሁሉም ድምጽ ሲሰማ ብቻ። አሁን ኮሚሽኑ የማቀናጀት ስራ እየሰራ ነው እያለ ነው። እኔ ግን የምለው ህዝብ ያልመከረበት መግባባት መጨረሻው የት ነው? ይሄ ውሳኔ አዲስ አበባን ያድናታል ወይስ ሌላ ውጥረት ይፈጥራል? አሁን ጥያቄው ለእናንተ ነው። አዲስ አበባ የማን ናት? በኮሚሽኑ ስምምነት ተስማማላችሁ ወይስ አይወክለንም ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡ። ይህ ቪዲዮ ለሁሉም እንዲደርስ ሼር አድርጉት፣ እንወያይበት።
በሀገራዊ ምክክሩ የአዲስ አበባ ጉዳይ እስካሁን ድረስ ስለምን መቋጫ አላገኘም የሚሉ ጥያቄዎች በርከት ብለው እየመጡ ይገኛሉ። ይህንን በተመለከተ መረጃውን ግልጽ ለማድረግ ያክል ባሳለፍነው ሰኞ የሀገራዊ ምክክሩ ምክትል ኮሚሽነር ሂሩት ገብረስላሴ መግለጫ ሰጥተው ነበር። በመግለጫቸውም ሰኞ ላይ ሆነው በመጪው ረቡዕ 4000 ተሳታፊ በሚገኝበት የመጨረሻው ሰነድ ይቀርባል ሲሉ ገልጸው ነበር። ሆኖም ግን ከትናንት በስቲያ ረቡዕ 4000 ተሳታፊዎች በሚገኙበት ይቀርባል የተባለው የሀገራዊ ምክክሩ የመጨረሻው ሰነድ ሳይቀርብ የቀረበት ዋነኛ ምክንያት አዲስ አበባ ተጠሪነቷ ለፌዴራል መንግስቱ ነው የሚለው ከስምምነት ላይ ከተደረሰ በኋላ በመጨረሻም ሌላ ቅሬታ በመቅረቡ ነው። ይህንን ተከትሎም የቀረበው ቅሬታ መቋጫ እንዳገኘ ነው ዛሬ እየተሰማ የሚገኘው። ግን በምን መልኩ ነው መቋጫ ያገኘው የሚለው እስካሁን ድረስ አልታወቀም። የአዲስ አበባ የመጨረሻ ጉዳይ ምን ሆነ የሚለው መረጃ ከደቂቃዎች በኋላ እዚሁ ቻናል ላይ ይቀርባል። አመሰግናለሁ። ምን ሊለን እንደሚችል በኋላ ላይ እንመለከተዋለን። አንድ ጉዳይ ጨምርላችሁና ወደ ንባባችን እንሂድ። ኦሮሞ በታሪኩ ከተማ የመመስረት ልምድ የለውም። ኦሮሞ ይሄን ከተማ መሰረተ የሚል አምጣልኝ። ነቀምትን የመሰረተው ማን ነው? ጅማን የመሰረተው ማን ነው? ሄዶ አሩሲን አሰላን የመሰረተው ማን ነው? ደቡብ ሄዶ የመሰረተው ማን ነው? ከተማ የመመስረት ልምድ ያለው ማን ነው? ከተማ ቤት የመገንባት ልምድ ያለው ማን ነው? በኦሮሞ ታሪክ እኔ እንዲህ ነበርኩ የሚል አምጣ። የለም። ኦሮሞ ከመፈጠሩ በፊት የዋሻ ሚካኤል ነበረ። ኦሮሞ ከመፈጠሩ በፊት ከትግራይ የመጡት የአብርሃ ወአጽብሃ ገዳም የረር ገዳም ላይ ነበረ። ታሪኩ አለ፣ ቅርሱ አለ፣ እስካሁን ድረስ አለ። ኦሮሞ ከመምጣቱ በፊት የአዳዲ ማርያም ዋሻ ፍልፍል ቤተክርስቲያን አለች። ቅዱስ ላሊበላ የገነባው ኦሮሞዎች ናቸው የገነቡት። ኦሮሞ ሃይማኖቱ ኦርቶዶክስ ሆኖ ነበር እንዴ? ከገዳ ስርዓት ወጥቶ ቤተክርስቲያን የሚገነባው ኦሮሞ ክርስትናን የተቀበለው ሰሜኖች መጥተው ክርስትናን ሰብከውት ነው። ጌታን ሰብከውት ነው። እግዚአብሔርን ሰብከውት ነው። አሳውቀውት ነው። ከአህዛብ ኑሮነት ከጥንታዊ የጫካ የጋርዮች ኑሮነት ገላግለው እግዚአብሔርን እንዲያውቅ ያደረጉት ከሰሜን መጥተው ሰብከውት ነው። ቤተ መቅደስ አንጸው ሰጥተውት ነው። ለዚህ ነው ትክክለኛ ኦሪጂናል ኦሮሞዎቹ ይዛ የሚመጡት በዚህ በኩል ገብረ ማርያም ብሎ ረጨን፣ በዚህ በኩል ወለተ ማርያም ብሎ ረጨን፣ ከዛ ውሃ ጠመቀን እና ክርስትና የተስፋፋው እንደዚህ ነው። በዓለም ላይ የተስፋፋው በዓለም ላይ ክርስትና እየተሰበከ ለአሕዛብ ወንጌል እየተነገረ ያመኑ ሰዎች ተቀብለው ወታደር ቆሞ ሰይፍ ቆሞ ካልተቀበልክ የተባለ የለም። አሁንም አይልም። ኦርቶዶክስ ብላ አታውቅም። አሁን ጴንጤ በየአስፓልቱ እየጎተተ አንገት ይዞ ጌታን ትቀበላለህ አትቀበል፣ ኧረ በእናትህ አልቀበልም፣ ጌታን ተቀበል። ውይ አንድ ሰው ካላመጣጠፍ እያለሁ በእናትህ ታክሲ ተራ ሄዶ ጌታን ተቀበሉ ይላል። ኦርቶዶክስ አይልም። ኦርቶዶክስ ሄደህ የምትቀበለው ቤተክርስቲያን ትሄዳለህ፣ ወንጌል ይነበባል፣ ስብከት ይሰበካል፣ ትሰማለህ፣ ትሄዳለህ። የኦርቶዶክስ ክርስትና አኗኗሩ ነው የሚስብህ፣ አለባበሱ ነው የሚስብህ፣ ፍቅሩ ህብረቱ ነው የሚስብህ፣ ቅዳሴው፣ ትህትናው፣ ነጭ መልበሱ፣ ከዛ ሰንበቴው፣ ቁጭ ብለህ መጠያየቁ፣ መነጋገሩ፣ ስሙ፣ ውበቱ፣ ጸጋው ነው የሚስብህ እንጂ ኦርቶዶክስ ሄዶ ጌታን ተቀበል እግዚአብሔር እንደዚህ በል አይልም። ድለላ ነው ይሄ። ክርስትና ሰምተህ የምትቀበለው አምነህ የምትቀበለው ነው። ክርስትና ወደህ የምትቀበለው ነው። ገበያ በማለት እንደዚህ ካላደረገ እንደዚህ ካላደረገ በማለት ሰው በመረበሽ ሰው በመጮህ መንገደኛ አውቶቡስ ውስጥ እየሄደ ገብቶ ጌታን ካልተቀበላችሁ ኢየሱስ ክርስቶስ ከት ማዳይ ነው። በእናትህ እንሂድበት። በእግዚአብሔር ቦታ አለው እኮ ከዛ ትራፊኩ ይመጣል። ጌታን ስለሰበካችሁ ነው እንደናንተ ምን ነው ጌታ ማጥቃ አልቀበልም። እኔ እስላም ነኝ ብትሰማ ምን ችግር አለው? የጌታ ቃል ነው። አልሰማም። ምን ለምን ነው የሚሰማኝ? ትራፊኩ ራሱ ሰባቂ ይሆናል። ይመጣና ማቴዎስ መንገድ ቁጥር 15 ላይ እንደዚህ መላቅጡ የጠፋበት ሀገር የተፈጠረው ደግሞ ኦርቶዶክስ ውበቷ በዓሏ ነው እንትን ያለ። ለዚህ እኮ ነው አመት ለፍተው ስለሆነ አሁን ደቡብ ላይ ምን ተጀመረ? ያው አቡነ ጢሞቴዎስ ለመንግስት ደብዳቤ ጽፈዋል። የአደባባይ በዓል የሚባል የለም፣ የጥምቀት በዓል የሚባል እንትን የለም፣ ወይም ደግሞ አዳራሹና ያ ቦታው ምናምኑ እንትን መባል አለበት አሉ። ደብዳቤ ጽፈው ይሄ ነገር ለማጥፋት ነው ብለው። ከግብጽ ጠፍቷል፣ ከሶሪያ ጠፍቷል፣ አሁን የቀረው ኢትዮጵያ ነው። በነገራችን ላይ ትላንትና በ14 የመዝሙር ረብሻ ነበረ።
ፕሮቴስታንት የመንግስት ደጋፊ የሆኑ የፕሮቴስታንት ሰዎች ከ500 በላይ አካባቢ ሰዎች ሰብሰብ ብለው ዝማሬ በጣም በመጮህ እየዘመሩ ነበረ። እንደውም ተሰብሳቢዎች ሲጠብቁ የነበሩ ስብሰባው ይጀምርልናል ብሎ ሲጠብቁ የነበሩት ሰብሳቢዎች ጭምር እስከሚረብሹ ከግቢ ውጭም ጭምር ጩኸታቸው ይሰማ ነበረ። በዚህም ምክንያት አንዳንድ ሰዎች ተቃውሟቸው አስነስቶ ነበር። አሁን ኦርቶዶክስ ቢሆንና የቡሄን በዓል እዚህ መተን ከበሮ ይዘን ብናከብር ምንድን ነበር የሚፈጠርብን እስከ ማለት ድረስ አደርሷቸው ነበረ። ይሄ የሚያሳየው ደብል ስታንዳርድነት በዚሁ እንደቀጠለ ነው። የመልካም ልደትን መግለጫችሁን በኮሜንት ላይ እየጻፋችሁልኝ ነው። ለሁሉም አሜን ማለት ስላልቻልኩኝ ነው ዝም ያልኳቸው። አንዳንዶቻችሁን መልካም ልደት ስለተመኛችሁልኝ ሁሉ ከልብ አመሰግናለሁኝ። ቀጥታ ወደ ጉዳያችን ብንገባ መልካም ነው ብዬ አስባለሁ። ይህን ብዙ ሰዓት እንዳልይዝባችሁ፣ ስለዚህ ተከታተሉኝ በደንብ። ምንድነው ከተባለ ጠቅላላ ሀሳቡን ብነግራችሁ አስቀድሜ መልካም ነው። እንግዲህ የተፈጠረው ነገር ምንድነው? በተለይ ከ13 ጀምሮ ማለት ነው ከቡሄ ቀን ጀምሮ 14 እና 15 እስከ ትናንትና ድረስ የነበረ ነገር በጣም ከባድ ክርክር ነበረ። በተለይ ከኦሮሚያ ክልል የመጡ የአስተዳደር አካላት ሽመልስ አብዲሳንም አዳነች አቤቤንም ጨምሮ ከባድ ክርክርና ዱላ ቀረሽ አይነት ጭቅጭቆች ነበሩ። በተለይ አዲስ አበባ ላይ የተወሰነው ውሳኔ ምክክር ኮሚሽኑ ከሰማ በኋላ ቀጥታ ያደረገው ከህግና ከስርዓት ውጭ የሆነውን ነገር በኦሮሚያ ያሉ አጠቃላይ አመራሮችን ነበረ ስብሰባ የጠራው። ከላይ ፎቅ ላይ አስገብቶ ስብሰባ ሰበሰበ። ከጠዋት ጀምሮ 3 ሰዓት ጀምሮ እስከ ምሽት ድረስ ነበር ስብሰባው። እንግዲህ የዛን ቀን በ13 ምንም ነገር ሳይደረግ በ14 ምንም ነገር ሳይደረግ ቀረ። በ14ም ይሄ ድጋሚ ተደገመ። ጠዋት 3 ሰዓት ላይ ሚቲንግ ተጠሩ። አሁንም ጠበቁ ሳይሳካላቸው ቀረ። ትናንትናም የተደረገው ነገር እስከ 10 ሰዓት ድረስ በዚህ አይነት ሚቲንግ ላይ ነበሩ የነበሩት። 10 ሰዓት ላይ ሲደርስ ግን ህዝብ የተወከሉት 4000 ሰዎች ወደ አዳራሹ ግቡ ተባለው። ከጠዋት ጀምሮ ነበር የተቀመጡት። እዛው እየዛሉ ምን እያሉ ነበር። ከኋላ ውሳኔ ላይ የሚፈልጉትን ውሳኔ ላይ ከደረሱ በኋላ 10 ሰዓት ላይ ነው ወደ ስብሰባ አዳራሽ የጠሯቸው። ከጠሯቸው በኋላ ያነበቡላቸው በተለይ አዲስ አበባን በተመለከተ የተነሳው ጉዳይ አጨቃጫቂ ይሆናል። እንደ አምባሳደር ማህሙድ ድርም ጭምር ነበሩ በቦታው ላይ። ሙሉ ነው እስካሁን ድረስ ውሳኔ የደረስንባቸው ነገሮች ካልተነበበ ተብሎ ጭቅጭቅ በኃይለኛው ተነበበ። ሲነበብ ግን አዲስ አበባ ላይ ጉዳይ ላይ ሲነሳ አምባሳደር ማህሙድ ድር ይሄ ነገር ይብቃ ደክሞናል የሚል ነገር ሆነ። ዛን ጊዜ እንግዲህ እዛ ውስጥ የነበረው ኦዲየንሱ ማለት ነው ወይ ደግሞ ተሳታፊዎቹ ምክክር ጉባኤ ተሳታፊዎቹ አይሆንም መጨረስ አለብን፣ አዲስ አበባ ነገር ላይ ምን እንደወሰናችሁ መስማት ስለምንፈልግ እኛ ወሰነው እናውቀዋለን፣ ምን እንደወሰናችሁ መስማት ስለምንፈልግ ይነበብ ተባለ። ሲነበብ እነሱ የተወያዩበት ሳይሆን ጭራሽ የማያውቁት ያልሰሟቸው ነገሮች ጭምር ተጨምረው የመጡበት ጉዳይ ነው እንግዲህ የገጠማቸው። ስለዚህ ዶክመንቱ የምንመለከተው እሱ ነው። ምሽት እስከ 3 ሰዓት ከ17 ደቂቃ ድረስ በ15 ማለት ነው ትናንትና ምሽት ድረስ ነበሩ። በዚህም ምክንያት እንግዲህ የተከፈላቸውም ክፍያ ጭምር በጣም አናዷቸዋል። ለእያንዳንዳቸው የተከፈላቸው ክፍያ ለ40 ምናምን ቀን ቆይታቸው 47,000 ብር ነው። ለ30 ቀን የተሰበሰቡት። በዚህ ምክንያት የደረሳቸው ለእያንዳንዱ 37,000 ብር ነው። ያ ሁሉ ስራችንን ትተን መተን ገበሬውም ከግብርናው ተነስቶ የሚሰራው ምንም የሚለው አቋርጦ መጥቶ እንዴት 47,000 ብር ይከፈልናል የሚል ጭቅጭቅም ነበር። በአዲስ አበባ ጉዳይ ንባቡ ሲነበብ ከ75% በላይ ያለው እዛ ውስጥ የነበረው ሰው ተቃውሟቸውን አሰምቷል። እንደውም ዛሬ በነበረው መግለጫ ላይ ጭምር አለመገኘትም ጭምር ወስነው እንደነበር ሰምቻለሁ። ስለዚህ ሆኖ ምንድነው የሚለው ነገር በጣም ሃይላይት የሆነው ኮር የሆነውን ነገርና ወስነውት የነበረውን ውሳኔ ነው ማሰማችሁ። ከተመቻችሁ ሼር ማድረግ ትችላላችሁ። ይሄ ምንም ጀምረው ከእናት ፓርቲ መግለጫ እንደምትመለከቱት በመርህና በስክነት የተካሄደ ምክክር ሳይሆን የነ አጼ በጉልበቱ ትዕይንት በመሆኑ ህዝብ እንዳይቀበለው ብሎ የሀገራዊ ምክክር ኮሚሽኑን ህዝቡ እንዳይቀበለው አውጇል። እኔ እቺን ብቻ ለማንበብ ነው የፈለኩት። ሌላውን እናንተ አቆማችሁ ማንበብ ትችላላችሁ። ገና በእንቁላሉ ይስተካከል ስንል የከረምነው የመዋቅር ስህተት፣ ኮሚሽኑ ራሱ ላስቀምጠው መርህ እንኳን ያለመገዛት፣ አብዛኛው ተሳታፊ የወከለው ራሱ ገዢው ፓርቲ መሆኑ፣ አብዛኛው ሰዓት ለበሳል ምክክርና ክርክር ሳይሆን ለእረፍትና በዋዛ ፈዛዛ በማሳለፍ ጠንካራ ጉዳዮች ትኩረት መነፈግ፣ ሀገርን ሰቅዘው የያዙ ጉዳዮችንና ችግሮችን ማለባበስ፣ ቀድሞ በጓዳ በር የተወሰኑ ውሳኔዎችን ለማጽደቅ ሹክቻና ሀሳቦችን ለይስሙላ ማንሳት፣
አሰልጣኝ ተብዬው ፕሬዝዳንቱን በህዝብ በመምረጥ ይልቅ እንደ ደቡብ አፍሪካ ከፓርላማ መምረጥ የምትለዋን መሰል የጓዳ ውሳኔዎችን ብቻ እንዲያጸኑ የመጡ ሰባኪያን ሆነው መገኘት የእጅ አሰጣጡ ለተወሰኑ ሰዎች የሚፈልጓቸውን ብቻ ከዚህ ፍታን ሲላቸው ነበር ነገር አብዛኞቹ እየተጠቀሙ ያሉት ሰዎች የሚፈልጓቸውን ሰዎች እንጂ ህዝባዊ ሐሳቦች እንዲነሱና ያንሳሉ ተብሎ የሚታሰቡ ሰዎችን እጅ ነፍጉ ነበር። ለሚፈልጓቸው ሰዎች ብቻ ነበረ እጅ የሚሰጡት የነበረው። ስለዚህ የተወሰኑ ሰዎች ለሚፈልጓቸው ብቻ መሆኑ ድምጽ ባልተሰጠበት ሁኔታ አብዛኛው ወይ ደግሞ ሁሉም ተመካካሪ የተስማማበት እየተባሉ ምክረ ሐሳቦች መቀመጥ አጀንዳው የሚፈልገው መንገድ ያልሄደ ከመሰላቸው ደግሞ ምክክር ካለቀ በኋላ ያለቀን ጉዳይ መላልሶ ማቅረብ ከተመካካሪዎቹ የሚሰጡ ምክረ ሐሳቦች የድምጽ አሰጣጥ ሂደት እንዲያልፍ ከመካካሪዎች ስምምነት ውጪ የሆነ ደግሞ ጉዳዩን ወደ ስምምነት የሚያመጣ የክልል ምክር ቤት ከተቋቋመ ቢሆንም ይህ ነው የሚባል ያልሰራና ለይስሙላ መሆኑ ይህን ለመዘርዘር የሚያዳግቱ መሰል ሂደቶችን መዋቅራዊ ግድፈቶችን የነበሩበት ነው ብለው ይህ እንደምትመለከቱት ሐሳቦች ቀርቧል። እንደ አጠቃላይ ደግሞ በተለይ መጨረሻ ላይ ያለው ደግሞ ላንብብላችሁ። ይህ በፓርቲያችን እምነት ምክክሩ ሌሎች ሀገሮች ሲደረግ እንዳየነውና እንደሰማነው የመርህ የምናውቀውን ቁልፍና አንገብጋቢ ሀገራዊ ችግሮችን መፍቻ ስልት ተደርጎ የተካሄደ አይደለም ብሎ መደምደም ይቻላል። እኛ ያደረግነው ምክክር እንኳን እንዲሁ ዙሪያ መለስ ቀውስ ውስጥ ላለ ሀገር አይደለም ለቅንጦት እንኳን እንዲደረግ የሚመከር አይደለም። በአጠቃላይ ምክክር ውስብስብ ችግሮችን እያላበሰ ቀላል ችግሮችን ደግሞ ማወሳሰብ መድረክ ሆኖ አልፏል ቢባል ማጋነን አይሆንብንም። በመሆኑም አንደኛ በታሪክ ፊት ምክክሩ ተጨባጭና አዎንታዊ ውጤት እንዳያስገኝና ባለው ቀውስ ላይ ተጨማሪ ቀውስ እንዲወለድ በር የከፈተው ጠበብ ሲል የኦሮሚያ ብልጽግና፣ ሰፋ ሲል ደግሞ ገዢው ብልጽግና ነው። ሁለተኛ መላው የኢትዮጵያ ሕዝብ የምክክር ሂደቱን የተቃኘበትን አደገኛ መንገድ ተገንዝቦ ከዚህ የተዛባና አቅጣጫውን ከሳተ የይምሰል ምክክር የወጡ አሳሳች ውሳኔዎች፣ ሰነዶችን እንዳይቀበልና በአመቺ መንገድ ሁሉ እንዲቃወም ጥሪ እናደርጋለን። ሶስተኛ እናት ፓርቲ ምክክሩን ከጅምሩ ጀምሮ የጎላ ችግሮች እንደነበሩበት ለኮሚሽነሩና ለህዝብ ያሳወቀ መሆኑን አሁንም ውጤቱን ለማስቀየር በነ አፄ በጉልበቱ የሚዘወሩት ድራማ በመሆኑ ሙሉ ለሙሉ እውቅና የማይሰጠው መሆኑን እንገልጻለን ይላል እናት ፓርቲ ዛሬ ነሐሴ 16 ቀን ያወጣው መግለጫ ነው። ይህ የእናት ፓርቲ ነው። ግን ምን ነበር ተወስኖ የነበረው? በአዲስ አበባ ላይ ተወስኖ የነበረውና በኋላ ላይ የተቀየረው ውሳኔ ምንድነው? ምን ይመስላል? የሚለውን ነገር እንደምትመለከቷቸው በ4 ገጽ ይወጣል። ይህ ምክክር ኮሚሽኑ ላይ ተወካዮች ተገኝተው ተወያይተውበት ያሳሰቡት ወይ ደግሞ ያወጡት መግለጫ ነው። ይህ የምትመለከቱት ከዚህ በኋላ ደግሞ ይሄ ከወጣ በኋላ እና ይሄ ከተስማሙበት በኋላ ምክክር ኮሚሽኑ ሰዓት ላይ ትናንትና ምሽት 3 ሰዓት ከምናምን ድረስ የጨረሱት ስብሰባ ላይ ግን የቀረበው አጀንዳ ግን ይሄ ሳይሆን ሌላ እነሱ በራሳቸው የወሰኑት ነገር ነው። ይሄ ግን ቀድሞ ተወስኖ የተሰጣቸው ለተሳታፊዎች በእጃቸው ላይ የገባ የነበር ነው። በኋላ ግን እነሱ ሀሳባቸውን ቀይረው ሌላ እንዳወጡ የተነገረበት ነው። ስለዚህ ምን ይል ነበር የሚለውን ነገር ላንብብላችሁ። አጀንዳ ቁጥር 7 የፌዴራል ከተሞች ጉዳይ ይላል። አዲስ አበባና ድሬዳዋን በተመለከተ የአዲስ አበባን ጉዳይ እንጨርስ፣ ከዛ ድሬዳዋን እንገባለን። አንደኛ አዲስ አበባ ለፌዴራል መንግስቱ አካል ተጠሪና ራሷን በራሷ የማስተዳደር ሙሉ ስልጣንና ነፃነት ያላት የፌዴራል ከተማ ዋና ሆና ብትቀጥል። ሁለተኛ አዲስ አበባ ከኦሮሚያ ክልል ጋር የሚኖራትን ግንኙነት በተመለከተ የህገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 ላይ ያለውን የልዩ ጥቅም ድንጋጌ ወጥቶ አገልግሎት አቅርቦት ወይም የተፈጥሮ ሀብት አጠቃቀሙ በተመለከተ እንዲሁም አዲስ አበባ በኦሮሚያ ክልል መሀል የሚገኝ በመሆኑ የሚነሱ የኦሮሚያ ክልልና አዲስ አበባ ከተማ አስተዳደርን የሚያስተሳስሩ ጉዳዮችን በተመለከተ የጋራ ተጠቃሚነት የሚያጎላበት ዝርዝር አሰራር በህግ ቢደነገግ። ሶስተኛ አዲስ አበባ የኦሮሚያ ክልላዊ መንግስት ርዕሰ ከተማ ወይም መቀመጫነትን በህገ መንግስቱ እውቅና ይሰጠው የሚል ጥያቄ ላይ 2 የተለያዩ ምክረ ሀሳቦች ቀርበዋል። ምክረ ሀሳብ 1 የፌዴሬሽኑ አባል ክልሎች ውስጣዊ ሉዓላዊ ስልጣናቸውን ተጠቅመው የሚወስኑ ውሳኔዎች ወይ ደግሞ ርዕሰ ከተማ ወይ ደግሞ መቀመጫ መወሰን ጨምሮ
የሚያጠናክር እና ህገ መንግስታዊ ዋስትና የሚሰጥ የመርህ ድንጋጌ የፌዴራል ህገ መንግስት ቢካተት። ምክረ ሀሳብ 2 የህገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 ላይ ያለውን ድንጋጌ የኦሮሚያ ክልል የአገልግሎት አቅርቦት ወይም የተፈጥሮ ሀብት አጠቃቀምን የመሳሰሉትን ጉዳዮች በተመለከተ እንዲሁም አዲስ አበባ በኦሮሚያ ክልል መሃል የሚገኝና የኦሮሚያ ክልል ርዕሰ ከተማ ወይም መቀመጫ በመሆኗ የሚነሱ ሁለቱን የሚያስተሳስሩ አስተዳደራዊ ጉዳዮችን በተመለከተ ያለውን የጋራ ተጠቃሚነት ዝርዝሩ በህግ ይወሰናል የሚል ተሻሽሎ ይደነገግልን ይላል። ማሳሰቢያ ከላይ የተሰጡት ምክር ሀሳብ ጋር በተገናኘ አካልና ተጠሪ እንዲሁም ርዕሰ ከተማና መቀመጫ የሚሉ ቃላቶች በተመለከተ ሁለቱ የተለያዩ ጽንሰ ሀሳቦችና የህግ ትርጉም ያላቸው በመሆኑ በባለሙያዎች ተስማሚ የህግ ትርጓሜ ቢሰጣቸው የሚል ነው አንደኛው። ሁለተኛው ዛሬ ቁጥር ላይ ምንድነው የሚለው አዲስ አበባ ከተማ ለፌዴራል መንግስት የምታበረክተውን አስተዋጽኦ መጠን የሚሰላ ተመጣጣኝ በጀት ብታገኝ አፈጻጸሙን በህግ ቢወሰን። አምስተኛ አዲስ አበባ የፌዴራል መንግስት ዋና ከተማ ሆና ብትቀጥል። አዲስ አበባ ተጨማሪ ሌሎች የፌዴራል ከተሞች ሊኖሩ የሚገባና አተገባበሩን በተመለከተ በጥናት ላይ ተመስርቶ ቢወሰን። ስድስተኛ አዲስ አበባ ፖሊስና ፍርድ ቤት አደረጃጀትን በተመለከተ ራሳቸውን ችለው ከተማዋን ህብረ ብሔራዊ መልክ ተላብሰው በሙሉ መዋቅር አደረጃጀቱ እና ተጠሪነታቸው ለከተማ አስተዳደር ቢሆን። ሰባተኛ አዲስ አበባ የፌዴራሉ ሆነ የአፍሪካ ህብረት እንዲሁም የዓለም አቀፍ ተቋማት መቀመጫና የዲፕሎማሲ ማዕከል ከመሆኗ አንጻር የከተማ ፖሊስና የፍትህ ተቋማት ከፌዴራል የፖሊስ ደህንነትና ከፍትህ ተቋማት ጋር በትብብርና በቅንጅት የሚሰሩ አሰራር በህግ ቢደነገግ፣ ይህም ከከተማዋ ቻርተር ቢካተት። ስምንተኛ የአዲስ አበባ የወሰን ጥያቄን አስመልክቶ ከሸገር ከተማ ጋር የተጀመረው የማካለል ስራን እንዲጠናቀቅ፣ አዲስ አበባ ህግ የሚታወቅ የአስተዳደር ወሰን ያላት ከተማ ለማድረግ ከሶስቱ አካላት ማለትም የፌዴራል መንግስት፣ የኦሮሚያ ክልላዊ መንግስትና የአዲስ አበባ ከተማ አስተዳደር በጋራ በመሆን የማካለል ስራው ቢያጠናቅቅ። ዘጠነኛ የአዲስ አበባ የቦታዎችና የአካባቢዎች ስያሜ የሚመለከተው የከተማዋን የሀገራችን ጥንታዊ ታሪክ፣ ህብረ ብሔራዊና ብዙ ሃይማኖታዊ መገለጫዎችን፣ ስመጥር እና ታዋቂ ስብዕናዎች እንዲሁም የዲፕሎማሲ መገለጫዎች ታሳቢ የሚያደርግ ሆኖ ያሉትን ታሪካዊ ስያሜዎችን በመጠቀም ወደፊት የሚሰጡ አዳዲስ ስያሜዎች በአካታችነት እና ከብዝሃነት ጋር በተያያዙ ጉድለቶች የሚያርሙ ቢሆኑ። ይሄ ማለት በፊት ስናነሳቸው ነበሩ በተለይ ከቤተክርስቲያናዊ ስያሜ ያላቸውን ተክለ ሃይማኖት፣ ኡራኤል ሰፈር የሚባሉ እነኚህ ነገሮች ያው ብዙ ሲቆረቁራቸው እንደነበረ አንስተናል። ብዙ የሚቆረቁራቸው ሰዎችም እንደሚሳተፉም ጭምር ስናነሳ ነበር። ስለዚህ ከነኚህ ስያሜዎች ጋር በተገናኘ የተነሳ ነው 9ኛ ላይ ያለው። 10ኛ በእምነት ተቋማት ስያሜ የተሰየሙ የአዲስ አበባ የመንግስትና የጋራ መገልገያ ተቋማት ስያሜ አካታችነታቸውና ብዙሃነትን የሚያንጸባርቁ መንገድ እንደገና ቢታይ እና አማኑኤል ምናምን የሚባሉት ማለት ነው። 11ኛ የአዲስ አበባ ከተማ የስራ ቋንቋ የፌዴራል መንግስቱ የስራ ቋንቋዎች ቢሆን አፈጻጸሙ በዝርዝር ህግ ቢወሰን። 12ኛ የአዲስ አበባ ከተማን ታሪክና የህዝብ እሴትን፣ ብሔር ብሔረሰብና የሃይማኖት ብዙሃነትን የሚወክሉና ሁሉን አካታች ታሪካዊ ቅርስ ጥበቃና ህጋዊ ከለላ እንዲኖር ቢደረግ ይላል። የድሬዳዋ ከተማ ጉዳይ ድሬዳዋ ከተማ የፌዴራል አካልነት ጠሪ ሆኖ ህገ መንግስታዊ እውቅና የሚኖረው ቻርተር ብትተዳደር፣ ተጠሪነቱን በቀጥታ ለፌዴራል መንግስት ቢሆን። 14ኛ ድሬዳዋ የህዝብ ራስን በራስ የማስተዳደር መብት መሰረት በማድረግ በከተማዋ ህዝብ የተመረጠና ተጠሪነቱ ለከተማዋ ምክር ቤት ሆኖ በራስን በራስ ማስተዳደር ቢኖራት። 15ኛ ድሬዳዋ ከኦሮሚያና ከሶማሌ ክልሎች ጋር የሚኖራትን ግንኙነት በተመለከተ በጋራ ተጠቃሚነትን መርህ፣ ለጋራ ልማት፣ ሰላምና ጸጥታ ጉዳዮች፣ ባህልና እሴቶች ግንባታ ዙሪያ የሚተባበሩት አሰራር በቻርተር ቢደረግ። 16ኛ ድሬዳዋ የከተማና የገጠር ነዋሪዎችን ታሳቢ ያደረገ በጥናት ላይ የተመሰረተ እንዲሁም በቻርተር የሚገለጽ ሆኖ መጠሪያዋ የድሬዳዋ አስተዳደር ቢባል። 17 የድሬዳዋ ከተማ ህዝብ በኢፌዴሪ ህዝብ ተወካዮች ምክር ቤት ተመጣጣኝ ውክልና ማግኘት ቢችል። 18 ድሬዳዋ የራሷ ፖሊስና የፍርድ ቤት አደረጃጀት ቢኖራት፣ ፖሊስና የፍርድ ቤት ራሳቸውን ችለው የከተማዋን ህብረ ብሔራዊ መልክ ተላብሰው በሙሉ መዋቅር እንዲደራጁና ተጠሪነታቸው ለከተማ አስተዳደር ቢሆን። 19 የድሬዳዋ ከተማ ለፌዴራሉ መንግስት
በምታበረክተው የገቢ አስተዋጽኦ ተሰልቶ የፌዴራል ተመጣጣኝ በጀት ድልድል ተጠቃሚ ብትሆን። 20 የስራ ቋንቋን በተመለከተ የፌዴራል መንግስት የስራ ቋንቋ የድሬዳዋ ከተማ የስራ ቋንቋ ቢሆን። አሁን በስራ ላይ ያለው የፌዴሬሽን ምክር ቤት አወቃቀር በብሔረሰባዊ ማንነት ላይ የተመሰረተ በመሆኑም እና የአዲስ አበባና የድሬዳዋ ከተማ ህዝቦች ያልተወከሉ በመሆኑ ውክልና የሚያገኙበትን አሰራር ተጠንቶ ህጋዊ ውሳኔ ቢያገኝ የሚሉ ምክር ሀሳቦች ቀርበዋል የሚለው ነገር ይሄ ህዝቡ ተወያይቶ በፊርማው ያረጋገጠው ሰነድ ነው። ይህ ሰነድ ተስማምቶበት የጨረሱበት ነው። ግን የተቀየረው ትናንትና ምሽት ላይ የቀረበው ነገር ነው። ታዲያ ይህን ተቃውሞ የአማራ ህዝብ ተወካዮች በተለይ ወክለው የመጡ ምክክር ኮሚሽኑን ወክለው የመጡ ሰዎች ይህን ነገር በፊርማቸው አረጋግጠው ደብዳቤውን አስገብተዋል። እንደምትመለከቱት በቀን 15/12 ወር 2018 ዓ.ም የተጻፈ ደብዳቤ ነው። ለኢትዮጵያ ሀገራዊ ምክክር ኮሚሽን አዲስ አበባ ይላል። ጉዳዩ ኮሚሽን የፈጸመውን ህግ ጥሰት በፍጥነት የማረም ምላሽ እንዲሰጥ ስለመጠየቅ ይላል። እኛ የአማራ ክልልና ህዝቡን በመወከል በሀገራዊ ምክክር ኮሚሽን እየተሳተፍን የምንገኝ ተመካካሪዎች ወደ ምክክሩ ስንመጣ እጅግ መሰረታዊ የሆኑ ሀገራዊ ጉዳዮች ላይ አካታች ሀገራዊ ምክክሮችን በማካሄድ የተሻለ ሀገራዊ መግባባት ላይ በመተማመን እንዲፈጠር ሙሉ እምነት ይዘን የነበረ ሲሆን ይህን ታሪካዊና ሀገራዊ ምክክር ተቀባይነትና ተአማኒነት ባለው መልኩ ብቁና ገለልተኛ ሆኖ እንዲመራ እና እንዲያስተባብር በአዋጅ ቁጥር 1265/2014 ዓመተ ምህረት በተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን ይህን ታሪካዊ ኃላፊነት ሙሉ በሙሉ ገለልተኛ ሆኖ ለተቋቋመው ህግና ለተቀረጸላቸው አሰራሮች በታማኝነትና በብቃት እንዲወጣ በተመሳሳይ እምነት ነበር። ሆኖም ኮሚሽኑ ምክክሩን የሚመራባቸው ህጎችና አሰራሮች በተደጋጋሚ በጣሰና ገለልተኛነቱን ጥያቄ ውስጥ በማስገባት የሚፈጽማቸውን የህግና የአሰራር ጥሰቶች ምክንያት የምክክር ሂደቱ ክፉኛ የጎዱ የህግና የስርዓት ጥሰቶች ተፈጽመዋል። ይኸውም የመጀመሪያው ኮሚሽኑ ላወጣቸው ህጎች ተገዢ ከመሆን ይልቅ የሚፈልጋቸውን ለሚመስሉ አቋሞችና ምክር ሀሳቦች በአነስተኛ ሁኔታ ሲነሱ እንኳን ሀሳቦቹን እንደ ገዥ ሀሳብ እንዲያዙ መገፋፋት፣ ብዙም ሀሳብ ሳይወያዩባቸው ትንሽ ሀሳብ የተነሳባቸውን ነገሮች እንደ ገዥ ሀሳብ ተደርጎ ይነሳሉ። ሁለተኛ፣ በተቃራኒው ደግሞ ሰፊ ተመካካሪ የሚፈልጋቸውን አቋሞችና ምክረ ሀሳቦች ተገቢውን ክብደት እንዳያገኙ አብዛኛው ተመካካሪ የተናገረው ነው አትበሉ የሚል የኮሚሽኑ ኮሚሽነሮች ምክረ ሀሳቡን የማቃለል ጫናና ግፊት ያደረጉ የነበረው መሆኑን፣ አንዳንድ ኮሚሽነሮች ደግሞ በአንዳንድ አጀንዳዎች ላይ አቋም ጭምር ይዘው ይሄው አቋም የምክረ ሀሳቡ እንዲጻፍ ግፊትና ጫና ያደርጉ የነበረው ቢሆንም ለአብነትም በአዲስ አበባ አጀንዳ ጉዳይ ላይ ይላል። በአጠቃላይ ኮሚሽኑ ምክሩን የመራበት ሂደት በርካታ የህግና የስርዓት ጥሰቶች የተፈጸመበት መሆኑን የሚሉትና ለማሳያነት መጥቀስ ይቻላል። ሆኖም እኛ የአማራ ክልልና የህዝብ ተወካዮች ተመካካሪዎች ከዚህ በላይ የጠቀስናቸውና ያልገለጽናቸውን ተግዳሮቶች ተቋቁመን 10፣ 50፣ 250 እንዲሁም 500 በ500 ደረጃ አብዛኞቻችን የምክክር አጀንዳዎችን በመግባባት እንዲሁም ቀሪዎቹን ደግሞ በአማራጭ ምክረ ሀሳብ ያካተትን መተን በስምንቱም የስራ ቡድኖች በሁለት አጀንዳዎች የቀረቡ ምክረ ሀሳቦች በ13 ማለትም በቡሄ ቀን ማለት ነው በ12ኛ ወር 2018 ዓ.ም ቀርበን የተነበበው እና የ500 ቡድኖች የጸደቁ በመሆኑ በ14 ከትናንትና በስቲያ ማለት ነው በ12ኛ ወር 2018 ዓ.ም ለጠቅላላው ለ4000 ተመካካሪዎች በማቅረብ ለማጽደቅ ወይ ደግሞ አክላሜሽን ቀጠሮ ተይዞ የነበረ ቢሆንም በአዲስ አበባ ጉዳይ ላይ ከኦሮሚያ ክልል የተወሰኑ ተመካካሪዎች የቀረበው ምክረ ሀሳብ ግልጽ አይደለም ብለው ሊበጠብጡ ነው የሚል ተቀባይነት በሌለው ምክንያት መነሻ ኮሚሽኑ ህግና ስርዓት በመጣስ ይህን ቅሬታ ለመፍታት የክልል ተወካዮችን ጉባኤ የጠራ መሆኑን ተገንዝበናል። ኮሚሽኑ በስምንቱም አጀንዳ ላይ የተጠቃለለ ምክረ ሀሳብ በየ500 ተመካካሪ ፊት የተነበበና ያለቀ ሆኖ እያለ
የክልል ተወካዮች ጉባኤ ባለቀ አጀንዳ ላይ እንዲሰበሰብ መጥራቱ የሚከተለው 3 መሰረታዊ የህግ ጥሰቶች ውጤት ያስከተለ ሆኖ አግኝተነዋል። አንደኛ፣ በኮሚሽኑ የውሳኔ አሰጣጥ ስነስርዓት በግልጽ ያስቀመጥናቸው ህጎችን መሰረት በማድረግ ወደ ቅሬታ የሚያስገባው ውሳኔ ባልተሰጠበት ሁኔታ አቤቱታ አቅራቢዎች ኮሚሽኑ ባለቀ ጉዳይ ላይ ህግ ጥሶ እንዲሰበሰብ ማድረግ የማይችል መሆኑ፣ ኮሚሽኑ ላቋቋመው የክልል ተወካዮች ጉባኤ የሚቀርብ ህጋዊ የሆነ አቤቱታ እንኳን ቢቀርብ መቅረብ ያለበት አሁን የምንገኝበት ደረጃ ላይ ሳይሆን በ500 ደረጃ ባሉ ተመካካሪዎች ሊታገዝ የሚገቡ ጉዳዮች ካሉ መፍትሄ ለመስጠት መሞከር ቢሆንም ይህን ስነ ስርዓት በመጣስ ስብሰባውን መስራቱን ይሄ ማለት 500 ጉባኤ አልፎ ወደ 4000 ላይ ከገባ በኋላ ይህን ጉባኤ ጠራው ነው። በኮሚሽኑ አሰራር መሰረት ምክክር የተደረገባቸውን አጀንዳ ላይ ምክረ ሀሳብ የማቅረብ ስልጣን በተመካካሪዎች መሆኑ እየታወቀ በአዲስ አበባ ጉዳይ ላይ አጀንዳው በተመካካሪዎች ግልጽ በሆነ ምክረ ሀሳብ አቅርቦ እያለ በምክክሩ የሌሉና የፖለቲካ አካላት የክልሎች ወይ ደግሞ በቅንፍ የክልሎች ርዕሰ መስተዳድር ጨምሮ የጫና ፖለቲካ ውሳኔ እንዲያስተላልፉ የተደረገ መሆኑን ይህንን ድርጊት ፍጹም ህገወጥ መሆኑን ከላይ ኮሚሽኑ ከመሆኑም በላይ ኮሚሽኑ ህገ የተወሰነውን ኃላፊነት ወደ ጎን በመተው በመንግስት ጣልቃ ገብነትና ጫና ውስጥ ሆኖ የአንዳንድ ወገን ፍላጎት እንዲወሰን ታሪክ ይቅር የማይለውና የህግ ተጠያቂነት የሚያስከትል ወንጀል እየፈጸመ መሆኑን። አራተኛ፣ ኮሚሽኑ ህገወጥ መንገድ የገባበትን ቅሬታ የመፍታት አካሄድ ይበልጥ በማወሳሰብ ካሉን የስራ ቡድኖች መካከል በህግ የሌለውን ስልጣን ተጠቅሞ አስታራቂ የሚመስል አካል በአዲስ አበባ ጉዳይ ላይ ተመካካሪ ቡድን ካስቀመጡት ውጪ የሆነ ሰነድ ሊያዘጋጁ እንደሚችሉ ስጋት ተፈጥሮብናል። በመሆኑም በኮሚሽኑ በኩል ህገወጥ መልኩ ተደራጅተው አዲስ አበባ ጉዳይ ላይ አዲስ ወይም የተሻሻለ ምክረ ሀሳብ ከመጣ የማንቀበል መሆኑን እየገለጽን ኮሚሽኑ ዛሬ ማለትም በ15/12 ወር 2018 ዓ.ም እስከ ቀኑ 6 ሰዓት ድረስ በአዲስ አበባ ጉዳይ ላይ ከዚህ ቀደም የተነበበልን ምክረ ሀሳብ ለጠቅላላ ጉባኤ ምንም አይነት ሳይቀነስ እና ሳይጨምር የሚነበብ ስለሆነ ማረጋገጫ እንዲሰጠን እየጠየቅን፣ ይህ ሳይሆን ቀርቶ ህገወጥ ቡድኑ ምክረ ሀሳባችን የሚቀይር ከሆነ ግን እንደ አማራ ክልልና ህዝብ ተወካዮች ምክክሩን አቋርጠን የምንወጣ መሆኑን ጭምር ለኮሚሽን እያሳወቅን የተመካካሪዎችን ስምና ፊርማ ከዚሁ ቅሬታ ጋር ተያይዞ ቀርበዋል ይላል። ከሰላምታ ጋር የአማራ ክልልና የህዝብ ተወካዮች ወኪል ተመካካሪዎች ይላል። ስለዚህ ይህንን ቅድም ያነበብኩላችሁ የተወሰነውን ወደ 29 ነጥብ አካባቢ የተነበበው ነገር ማታቀርቡት ከሆነና ሌላ አጀንዳዎች የምታመጡና የምትቀንሱና የምትጨምሩ ከሆነ እኛ እንደማንቀበለውና ውሳኔውን ረግጠን እንወጣለን የሚል ነበር። ይሄ የተጻፈው ቀን 6 ሰዓት ድረስ ያለውን ነው። ከ6 ሰዓት በኋላ እንዳልኳችሁ ጉባኤ በጣም ተላዙ ስብሰባ እንኳን የጠሯቸው ጠዋት ጀምሮ የገቡ ሰዎች 10 ሰዓት ተኩል ሲሆን የጠሯቸው እስከ ምሽት 3 ሰዓት ከ17 ደቂቃ ድረስ በዛው ጉባኤ ላይ አምሽተው ነበረ። የአዲስ አበባ ላይ ጉዳይ ላይ ሲደርስ ግን ያለ መስማማት ላይ ደርሰው አብዛኞቹ ጥለውት እንደወጡም ጭምርና ከ75% በላይ ያሉት አካላት ይህን ነገር እንደማይቀበሉ ተናግሯል። ስለዚህ እኔም የኃላፊነቴን ደረጃ ልወጣ በዚህ ጉዳይ ላይ ምን ተወስኗል የሚለውን ነገር በዶክመንት ደረጃ በዚህ ዩቲዩብ ላይ እንዲቀመጥ ስለፈለኩኝ ነው ይህን መረጃ ሰራሁላችሁ። ስለዚህ እዚህ ላይ ላብቃ። ለብዙዎች እንዲደርስ የምትችሉ ሰዎች ሼር ማድረጋችሁን አትርሱ። ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።